ይኸው ለምሳሌ አሁን ዝም ብለን የሆነ አቧራ ነገር እናስነካው ተመልከተው ልብሱ የት ነው ያለው እዚቹ ጋር አይደለም አቧራውስ እዚቹ አይደለም ልክ በመመታው ሰዓት ላይ ልብሱ ወደ ኋላ ሲሄድ እዚህ ላይ ያለው አቧራ ደግሞ ይቃወማል ወደ ኋላ አልሄድም ይላል ያኔ ቦነነ ይባላል አይቷል አልሄድም ሲል ቦነነ ይባላል this is also one of the example of inertia what does mean inertia ዝም ብላችሁ በአማርኛ መፍዘዝ ሲባል it needs a force አንድ ቦታ ላይ የሆነ ነገር ለመጀመር ኤክስተርናል ፎርስ ካስፈለገ ያ ነገር ፈዛዛ ነው ይባላል በፊዚክስ አንድ ቦዲ ያለበትን ሞሽን ላለመቀየር የሚያደርገውን ተቃውሞ we call it inertia ይህንን ሞሽን ላይ ብቻ እናነሳዋለን እንጂ ሪያሊቲ ህይወታችን ላይ ብንገባ ለውጥን ሰውነታችን ቶሎ አይቀበለውም መልካምም ቢሆን መጥፎም ቢሆን ሪዚስት ያደርጋል ፎር ኤግዛምፕል አንድ መኪና ወደፊት እየሄደ ድንገት ፍሬም ቢስ ሰውነታችሁ ወዴት ይላል ወደፊት ለምን መኪናው ወደፊት ሲሄድ እናንተ ወዴት ነው የምትሄዱት አብራችሁ ወደፊት አይደለም ልክ መኪናው ፍሬም ሲይዝ ሰውነታችሁ አይ አልቆምም ካልወጣው ብሎ ወደፊት ይላል ቀድሞ ወደፊት ይሄዳል ነበር ስለዚህ ልክ መኪናው ሲቆም ሰውነታችሁ ያንን ለውጥ ይቃወምና ወደፊት ካልሄድኩኝ ይላል ኢነርሺያ አንደኛ ሁለተኛ ምናልባት መኪናው ቆሟል ድንገት ቢነሳ ሰውነታችሁ ወዴት ይላል ወደ ኋላ ነው የሚለው ለምን ልክ መኪናው ወደፊት ሲሄድ ሰውነታችሁ ይላል አይ ቀድም የነበርኩበት ቦታ ካልቆምኩኝ ብሎ ወደ ኋላ ይቃወማል ማለት ነው እሺ መኪናው ድንገት እንደዚህ ይሄድ ድንገት ቢታጠፍስ ሰውነታችሁ ወዴት ነው የሚለው ወደ ጎን ለምንድነው ወደዚህ ሰውነታችሁ ጥፍ የሚለው ቀድም እንዲቀጥላችሁ ነበር የመጣችሁት ሰውነታችሁ አይ እንደቀድሙ ካልሄድኩኝ ብሎ የሚቃወምበት አቅም ማለት ነው ሁሉም ቦዲ ኢነርሺያ አለው ሁሉም ቦዲዎች ኢነርሺያ አላቸው ከተባለ የአንድ ቦዲ ኢነርሺያ ዲፔንድ የሚሆነው ማሱ ላይ ነው which means ቦዲው ማሱ በጨመረ ቁጥር ኢነርሺያውን በዛው ልክ እየጨመረ ይሄዳል እንዲሁ ስናመጻድቀው በጣም ስናወሳስበው ምን ብለን ዲፋይን ማድረግ እንችላለን ፋንዳሜንታል ምንላቸው are quantities that have their own SI unit የራሳቸው ዩኒት ያላቸው or are quantities that have internationally agreed definition internationally ተስማምተን SI unit የሰጠናቸው ፋንዳሜንታል ናቸው for example የታይም SI unit ሰከንድ ነው mass kilogram length meter temperature kelvin electric current ampere amount of substance mole luminous intensity candle okay drive ጋር ደግሞ ስንመጣ drive ደግሞ ምን ናቸው are quantities they don't have their own unit የራሳቸው ነው ዩኒት የሌላቸው ይልቁኑ የነዚህ SI unit መለኪያ አሃድ የምናገኘው የነዚህን በማቀላቀል ነው ለምሳሌ ኤሪያ የኤሪያ SI unit ምንድነው ሜትር ስኩዌር እንዴት አገኛችሁት ሌንግዝ በምንድን ነው የሚለካው ዊድዝ ሜትር ሲባዛ ሜትር ስለዚህ የኤሪያን SI unit ያገኛችሁት የሌንግዝን SI unit ምን ብላችሁ ነው ቀላቅላችሁ ኦኬ ቮሊዩም ሜትር ኪዩብ ሌንግዝ በምንድን ነው የሚለካው ዊድዝ ሄት ሜትር ምን ይሰጣል ስለዚህ የቮሊዩም SI unit የተገኘችው የሌንግዝ SI unit ምን በማለት በመቀላቀል ነው ስፒድ ማለት ዲስታንስ ኦቨር ታይም ዲስታንስ ሜትር ታይም ሰከንድ ኦኬ የስፒድ ዩኒት የተገኘው የማንን ዩኒት በማቀላቀል ነው ሜትር የምንድን ነው የሌንግዝ ሰከንድስ የታይም ስለዚህ የፋንዳሜንታልን በማቀላቀል ነው ማለት ነው ተግባባና ስለዚህ ፋንዳሜንታል ምንላቸው የራሳቸው የሆነ ዩኒት አላቸው ድራይቭድ ምንላቸው የራሳቸው ዩኒት ጨርሻለሁ ያዙት ኢኳል ብረም when the opposite forces are equal we say that condition equilibrium እኩል የሆኑ opposite forces እኩል ናቸው ማለት በዚህኛው በኩል 10 ኒውተን ካለ በዚህም 10 ኒውተን ነው ኔት ፎርሱ ስንት ነው ማለት ነው 0 net force is equal to mass times what so if the net force is 0 mass times acceleration over mass ብታረጉ ማስ በማስ ቢጣፋ acceleration ይመጣል አንድ ቦዲ ደግሞ acceleration 0 ነው ማለት ስንት ትርጉም አለው the first one is the body is what at rest the second one is the body is what moving with constant velocity አንድ ቦዲ ቆሞም እየተንቀሳቀሰም ኢኩሊብሪየም ላይ ሊሆን ይችላል in other way according to Newton's law የቆመ አካልና በኮንስታንት ቬሎሲቲ የሚሄድ አካል አንድ አይነት ናቸው don't forget that ለምን የቆመው አካል በኮንስታንት ቬሎሲቲ የሚሄደው አካል አክሰለሬሽኑ 0 ነው ማለት ኔት ፎርስ 0 ነው ኔት ፎርስ 0 ነው ማለት ቦዲው ምን ላይ ነው ኢኩሊብሪየም ላይ አንድ ቦዲ አት ሬስት ላይ ነው ማለት ኢኩሊብሪየም ላይ ነው ከተባለ this kind of equilibrium is called static equilibrium እንዲሁም ደግሞ
ቦዲው በኮንስታንት ቬሎሲቲ እየሄደ ነው ማለት ይሄኛውን ኢኩሊብሪየም ደግሞ ብለን እንጠራለን ዳይናሚክ ኢኩሊብሪየም። ለምሳሌ ተመልከቺ እማ አንቺ ጉድ እኮ ነው ተመልከቺ። አላላላላ ይሄ ኤፍኤ ነው እንበል፣ ይሄኛው ደግሞ ኤፍቢ ነው እንበል፣ ወደ ላይ ደግሞ ኤፍሲ ያለ እንበል፣ ወደ ታች ደግሞ ኤፍዲ ያለ እንበል። ቆይ እንዲሁ አይነን ጨፍነ ይሄ ቦዲ ኢኩሊብሪየም ላይ ነው ከተባልክ ማና ማን እኩል ናቸው? ኤፍኤ እና ኤፍቢ፣ ኤፍሲ እና ኤፍዲ